ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቫይረሱ የተጠረጠሩ ወደ ሐዋሳና ሶዶ ሆስፒታሎች እየተላኩ መሆኑንና ከጂንካ በተጨማሪ በአንድ ሌላ ዞንን ቫይረሱ ሳይሰራጭ እንዳልቀረ ምንጮች ጠቆሙ። በደቡብ ኢትዮጵያ ክልል በጂንካ ከተማ ከቀናት በፊት መከሰቱ በተነገረለት የማርበርግ ቫይረስ መያዝ ምልክት ያሳዩ 6 ሰዎች ሕይወታቸው ማለፉንና በቫይረሱ እንደሞቱ በላቦራቶሪ ማረጋገጥ የተቻለው የ3ቱን ብቻ ነው ሲል የጤና ሚኒስቴር በዛሬው ዕለት አስታውቋል። ሚኒስቴሩ በአሁኑ ሰዓት በበሽታው የተያዙ ታማሚዎች አለመኖራቸውንም ገልጿል። በወቅታዊ የጤና ሁኔታ ላይ የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባ ዛሬ ህዳር 8 ቀን 2018 ዓ.ም ለመገናኛ ብዙሃን መግለጫ ሲሰጡ ህዳር 3 ቀን በሽታው ይፋ ከተደረገ በኋላ በ17 ሰዎች ላይ በተወሰደው ናሙና በተረጋገጠ ምርመራ በማርበርግ ቫይረስ 3 የሞቱ ሰዎች እንዲሁም በማርበርግ የተጠረጠሩና በላቦራቶሪ ያልተረጋገጠ 3 ሰዎች በአጠቃላይ 6 ሰዎች ህይወታቸው አልፏል ብለዋል። በጂንካ አካባቢ የሚገኙ የሪፖርተር ምንጮች ዛሬ እንደገለጹት የበሽታው ምልክት የሚታይባቸው ሰዎች ወደ ሐዋሳና ወላይታ ለተጨማሪ ሕክምና ሪፈር እየተላኩ ይገኛሉ። የጂንካ አጎራባች በሆነው ደቡብ ኦሞ ዞን ውስጥ ወደሚገኝ አካባቢ በሽታው ሳይሰራጭ እንዳልቀረና ከዚያ አካባቢ 3 ሰዎች የቫይረሱ ምልክት ታይቶባቸው ወደ ጂንካ ለሕክምና መሄዳቸውም ተገልጿል። በጂንካ ውስጥ ደግሞ በበሽታው ምልክቶች ህይወታቸው ያለፉ ሰዎች ቤተሰቦች እንቅስቃሴን ጨምሮ በከተማው የተወሰነ ስጋት መኖሩን ምንጮቹ ተናግረዋል። አዲስ ነገር አሁን መጀመሪያ ተከሰተው ጂንካ ነው። ጂንካ ማለት አሪዞን ውስጥ ነው ያለው፣ አሪዞን የሚባለው ውስጥ ነው። አሁን ደግሞ ደቡብ ኦሞ ዞን ማሌ ውስጥም ተከስቷል። ሌላ ዞን ማለት ነው። 3 ሰው ወደ ጂንካ ሪፈራል ሆስፒታል ገብቷል ትናንትና። ከደቡብ ኦሞ ዞን ማሌ የሚባለው የጂንካ አጎራባች ነው። መጀመሪያ ከሞቱት ሰዎች መካከል የአንደኛ አሁን ከገቡት 3 ኬዞች ውስጥ አንዱ ወንድም አለ። ሁሉም የሞቱት 6 ሰዎች ጂንካ ነው የሞቱት። ስለዚህ ከማሌ ከመጡት ውስጥ አንደኛው ማነው? አሁን 2ቱ እርግጠኛ አይደለም። እሱ ማታ ኮንፊርም ላደርግ ይችላል። 2 ሰዎች ሞተዋል የተባለ ነው። ሐዋሳ ወደ አላቲዮን ነው ምናምን የሚባል ሆስፒታል ሪፈር ተደርገው ነበር። ከነሱ መካከል 2 ሞተዋል የተባለ ነው። ማታ ግን እናውቃለን። ወላይታና ሶዶና ሪፈራል ሆስፒታል ነው ሶዶ ሪፈራል ሆስፒታል ነው ሪፈር የሚደረገው። ሁለተኛው ደግሞ ወደ ሐዋሳ ነው። ግን ምንድነው ትልቁ ጋፕ ነው አሁን ያየሁት ልንገር። ምን አይነት ጋፕ አለ መሰለ? አንደኛ ዳይሬክት ኮንታክት ያላቸው ለምሳሌ መጀመሪያ የሞቱ ሰዎች ሚስት ልጆች ምናምን አሉ አይደል? እነሱ አይሶሌት አልተደረጉም። ሰዎቹ አትሊስት አይሶሌት አድርገህ በመንግስት እጅ ውስጥ ነው የሆነ ምልክቶች ምናምን ማሳየት ቢችሉ ኮንትሮል ማድረግ ይቻላል። አንተኒ ሰውም ከተማ ውስጥ ስጋት የሆነው ይሄ ነው። ለምን ሰዎቹን ቶሎ ለይተው አያስገቡም የሚል ነገር። የአካባቢው ነዋሪዎች ከጂንካ በተጨማሪ በሌላ ዞንም ምልክቱ የታየባቸው ሰዎች ተለይተው ወደ ሕክምና ተቋማት መላካቸውን ቢገልጹም የጤና ሚኒስትሯ ዛሬ በሰጡት መግለጫ ግን በሌሎች አካባቢዎች የቫይረሱ ስርጭት መኖሩን አላረጋገጡም። ይሁን እንጂ በቫይረሱ ተይዘው ከነበሩ ሰዎች ጋር ንክኪ ወይንም ግንኙነት አድርገው የነበሩ ሰዎችን ከጂንካ ውጪ ወደ ተለያዩ አካባቢዎች እየሄድን ነው ብለዋል። የመጀመሪያዎቹ ፔሸንቶች ያየንባቸው ቦታዎችን እስካሁን ስናነብ እና ስናያቸው በዚሁ ከደቡብ ኢትዮጵያ ክልል ከጂንካ ዞን የመጡ ነበሩ። ከነሱ ጋር ንክኪ ያላቸውን የመለየት ስራና የመከታተል ስራ ግን በብዙ ቦታዎች ላይ እየሰራን ነው። ምንም አይነት ምልክት ከዛ በኋላ ያላቸው ሰዎች ለጊዜው የሉንም። ምንም ነገር ካለ ከዛ በኋላ ነው የምንቀጥለው እንጂ የማደናገጥ ስራ ብቻ ነው የሚሆነው ማለት ነው። ምንም ፔሸንት በሌለን ሰዓት በተለይ ደግሞ የወረርሽኝ ስጋት ብለን አይደለም የምንገልጸው፣ የራሱ አይነት የአገላለጽ ስርዓቶች ስላሉት ማለት ነው። ለዚህም የተጠቀሱት ቦታዎቻችን ላይ አሁንም የምንጠቅሰው በሽተኛው ፖዚቲቭ ያገኘንባቸው ቦታዎች የት ነበሩ የሚለውን ካየን በኋላ ሌሎች ተጋላጭነታቸው እንዳይጨምር ግን በየትኛውም አጋጣሚ ንክኪ የነበራቸው የጤና ተቋማትን ከጤና ተቋማት ውጭ ያሉትን በሙሉ በዚህ ውስጥ ስለሚተባበሩን ነው ቀደም እንዳልኩት ወደ 129 ሰዎችን ለይተው ራሳቸውን እንዲያስቀምጡ ነግረናል። ያ ግን በጣም በሩመርም ያለውን ሁሉንም ጨምረን ነው እንጂ ቀጥታ ንክኪ ያላቸው በሚለው የሚመዘገብ አይደለም። እያጠራን ነው እነሱንም።
ቫይረሱ በትንፋሽ የሚተላለፍ አለመሆኑንና ለመከላከል ንክኪን መቀነስ፣ እጅን መታጠብ አስፈላጊ መሆኑን፣ በአሁኑ ሰዓት በዚህ በሽታ የተያዙ ታማሚዎች አለመኖራቸውን፣ የቫይረሱን ስርጭት ለመከላከልና ባለበት እንዲቆም ለማድረግ በርካታ ስራዎች መሰራት እንደሚገባቸው፣ ለዚህ በሽታ ይሆናል ተብሎ በዓለም አቀፍ ደረጃ የተቀመጠለት መድኃኒት አለመኖሩንና በተለያዩ ሀገራት በሙከራ ደረጃ ላይ ያሉ መድኃኒቶችና ክትባቶችን ወደ ሀገር ውስጥ ለማስገባት ማለፍ ያለባቸው ሂደቶች መኖራቸውን ጨምሮ ሌሎች ጉዳዮችንም ሚኒስትሯ በመግለጫቸው አንስተዋል። በሀገራችን እንግዲህ የመጀመሪያው የዚህ የማርበርግ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ያ ማለት እስከ ከህዳር 3 ዛሬ እስከ ህዳር 8 ማለት ነው። ይህንን ቀን በአጠቃላይ ከተመለከትን በመጀመሪያዎቹ መረጃዎቹ ከደረሱን ጀምሮ 17 ሳምፕሎችን ወስደን ወይም ደግሞ የላቦራቶሪ ናሙናዎችን ወስደን መርምረናል። ከዛ ውስጥ 3 በላቦራቶሪ ምርመራው ፖዘቲቭ የሆኑ እንደነበሩን ማረጋገጥ ችለናል። እነዛኑ ደግሞ በሀገራችን አቅም ለመጀመሪያ ጊዜ በተለይ ደግሞ ከፍተኛ የሆነ የቴክኖሎጂ ጭማሪ ባረግንበት በላቦራቶሪ አቅም በደንብ ሲኮንስ ካደረግን በኋላ በዚህ በሽታ ያለበትን ደግሞ የቫይረሱን ዘረመን ለይተን የማርበርግ ቫይረስ በሽታ መሆኑን መለየት ይችለናል ማለት ነው። መጀመሪያ ይሄ ሄሞራጂክ ፊቨር የምንለው ከሱ ጋር የብዙ ናቸው በዛ ውስጥ የሚጠሩት፣ ነገር ግን አጥብበን የትኛው ዘር ነው ከዛ ውስጥ የሆነው የሚለውን ለይተን ለህብረተሰባችንም የትኛውን በሽታ ማከም እንዳለብን የትኛውንም አይነት ጥንቃቄ መደረግ እንዳለበት ለመግለጽ ተችሏል። እስካሁን እንግዲህ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላቦራቶሪ አረጋግጠ ነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዲያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላቦራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። በሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ያለው። ወረርሽኙ እንግዲህ በደቡብ ክልል በጅንካ ከተማ ከታየ በኋላ የነዚህ ሰዎች ጋር ንክኪ የነበራቸውን ቦታዎች በደንብ መለየት፣ ለይቶ ማቆየት ስራ ደግሞ መስራት ከሁሉም ጋር በማናበብ እየሰራን ያለ ነው። ወረርሽኙ እንግዲህ በአጭር ጊዜ ለመቆጣጠር ህብረተሰባችን ጤና አጠባበቅ ላይ ከጤና ሚኒስቴር እና እንዲሁም ደግሞ ከሁሉም ከክልል ጤና ቢሮዎች እና ከክልል የህብረተሰብ ጤና ኢንስቲትዩሽኖች ጋር በመሆን ከባለድርሻ አካላት ጋር ከፍተኛ የሆኑ የዝግጅት የቅኝት እና ምላሾቻችንን በአፋጣኝ እያደረግን እንገኛለን። በየደረጃውም ደግሞ የተቋቋሙ የድንገተኛ የህብረተሰብ ጤና አደጋ ማስተባበሪያ ተቋማትን እና ማዕከላትን ጀምረናል። ይሄ በሁል ጊዜ በዝግጁነት የሚቆይ ነገር ግን ምንም አይነት የወረርሽኝ ምልክቶች ሲኖሩ ወደ ስራ በፍጥነት እንዲገቡ የሚደረጉ አክቲቬት ማድረግ ማለት ነው። ያንን አስጀምረናል ማለት ነው። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድን ነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸው እና ከምልክቱ በኋላ በተለይ አንድ የምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁል ጊዜ መቀነስ የሚለውን መስራት የሚያስፈልገው። ክልሉን ወደ ሁከት ለማስገባት የሚሰሩ ኃይሎች ከድርጊታቸው እንዲታቀቡ ሲል ህወሓት አሳሰበ። ከወራት በፊት በብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት ባወጣው ሳምንታዊ መግለጫ የክልሉን ህዝብ አንድነት ለመሸርሸርና ክልሉን ወደ ሁከትና ብጥብጥ ለማስገባት የሚሰሩ ኃይሎች ከድርጊታቸው እንዲታቀቡ አሳስቧል። የፌዴራሉ መንግስትም የፕሪቶሪያውን ስምምነት ከማስፈጸም ይልቅ ውስጣዊ አለመረጋጋትን በመጠቀም ክልሉን ለማፍረስ የተለያዩ ሙከራዎችን ሲያደርግ ቆይቷል በማለት ከሷል።
ድርጅቱ ከ2 ሳምንታት በፊት በአፋር ክልል መንግስት በኩል ክስ ቀርቦበት እንደነበር የሚታወስ ሲሆን ክሱን ውድቅ ማድረጉም አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።